ክርስቶስን በቅዱሳን እየሸፈንን ነው ካልሆነስ ቅዱሳንን ለምን እናስባለን? ቤተክርስቲያን ያለማቋረጥና ያለመሰልቸት በሚገባ በተደነገገው ሥርዓተ አምልኮ ክርስቶስን ትሰብካለች። ይህን ስታደርግ ደግሞ የክርስቶስን ያህል ሳይሆን በሚገባቸው ደረጃ ስለ ቅዱሳን ታስተምራለች። ምክንያቱም ስለ ቅዱሳን መማር ወደ እግዚአብሔር ስለሚያደርስ ነው። ቅዱሳንን የቀደሳቸው እግዚአብሔር ነው። የቅድስናቸውም ምንጭ እርሱ ነው። እናም ስለ እነርሱ ስንናገር የቀደሳቸውን አምላክ ረስተን አይደለም። ቅዱሳን የእጆቹ ስራዎች ናቸው። ስለ ፀሐይና ጨረቃ፣ ስለ ሰማይና ምድር፣ ስለ ነፋስና ስለ ደመና፣ ስለ ፍጥረታት ሁሉ እንናገራለን። ስለ እነዚህ ስንናገር ግን ሰሪውን ረስተን በመዘንጋት አይደለም። ቅዱሳን ደግሞ ከነዚህ ፍጥረታት በላይ የከበሩ ናቸው። ውጤቱን መናገር ስለ ውጤቱ ባለቤት አለመናገር አይደለም። ቅዱሳን ከሌላው ከፍ የሚደረጉበት ምክንያት ራሱ እግዚአብሔር እንደሆነ ማወቅ ይገባል። የሆሳዕና አህያ ለምን ተከበረች? ለምንስ በምንጣፍ ላይ ተራመደች ብንል በላዩ ላይ የተቀመጠው የነገስታት ንጉስ፣ የጌቶች ጌታ፣ የአማልክት አምላክ ክርስቶስ ነው ብለን ለመመለስ ቅንጣት ታህል አናመነታም። ክርስቶስ በቅዱሳን ላይ አድሮ የሚኖረው ለዘላለሙ ነውና አድሮባቸው ስለሚኖረው ጌታ ብለን እናከብራቸው ዘንድ ግድ አለብን። ኢየሱስም መለሰ አለውም፣ የሚወደኝ ቢኖር ቃሌን ይጠብቃል፣ አባቴም ይወደዋል፣ ወደ እርሱም እንመጣለን፣ በእርሱም ዘንድ መኖሪያ እናደርጋለን እንዳለ ቅዱሳን ለእግዚአብሔር የተለዩ መኖሪያዎች ናቸው። እርሱ ያደረበትን ሁሉ ደግሞ እናከብራለን። ሌላው ቅዱሳንን መቀበል ክርስቶስን መቀበል ስለሆነ ነው። ራሱ ወልድ ክርስቶስ እናንተን የሚቀበል እኔን ይቀበላል፣ እኔንም የሚቀበል የላከኝን ይቀበላል በማለት አረጋግጦልናል። ክርስቶስን መቀበል አብን መቀበል እንደሆነ የነገረንን እስካመንን ድረስ ቅዱሳንን መቀበል ክርስቶስን መቀበል መሆኑን ከፍለን ልንተው አንችልም። ክርስቶስን መቀበል አብን መቀበል ነው ስንል አብን ካገኘን ወልድ አያስፈልገንም እንደማንል ሁሉ ቅዱሳንም ክርስቶስን ካስተዋወቁም በኋላ አንፈልጋችሁም አይባሉም። ነገር ግን በተሰጣቸው ጸጋ መጠን ሲከበሩ ይኖራሉ እንጂ። ስለ ፍቅር ሲሉ ክብራቸውን ትተው እግዚአብሔር ይማረን፣ እግዚአብሔር ይማረን።